ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምናችሁ፣ ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ በአዲስ ርዕስ መጥቻላችኋለሁ። ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። ዛሬ እንግዲህ አንድ በሶሻል ሚዲያው መነጋገሪያ የሆነ ዲያቆን ስለሱ ነው ይዤላችሁ የመጣሁት ማለት ነው። በነገራችን ላይ እኛ መምህራንን፣ ዲያቆናትን፣ ካህናትን የመናገር ስልጣንም የለንም። ነገር ግን ይሄ ነገር እኛ ምእመንም ምንድን ነው የሚያስተምረው? በነገራችን ላይ እንግዲህ ምን መሰላችሁ፣ አንድ ዲያቆን ያው የታገቢኛለሽ ወይ ጥያቄ ጠይቆ ልክ ዓለማዊ የዓለም ሰዎች እንደሚያደርጉት በቃ የለበሰችው ልብስ የካህን ሚስት የማይለብሰው ልብስ በቃ አለ አይደለ? እንደዛ ለብሳ ተንበርክኮ ታገቢኛለሽ ወይ የሚል ጥያቄ አበባ በቃ እንደ ዓለማዊ ማለት ነው። እና ይሄ ሌላው ምእመን ሲያየው ምንድን ነው የሚማረው ከዚህ? የእውነት በጣም ነው በቃ የሚገርመው ማለት ነው። እንዴ እኛ ከዲያቆናት ከመምህራን ምንድን ነው የምንማረው? እንደዚህ እንዴት በአደባባይ ሲጀመር የዲያቆን እንደዚህ አይደለም ቀለበት የሚያደርገው በስርዓተ ቤተ ክርስቲያን ነው የሚደረገው ቀለበት ማለት ነው እንጂ እንደዚህ በአደባባይ በሶሻል ሚዲያ እንዴት ተንበርክኮ ምን ብሎ አይደለም ማለት ነው። እና እኔ እውነት በጣም አሉ የተባሉ መምህራን ሁሉ ሳይቀር የሆነ ተክሊል ተደርጎላቸው ተክሊል አደርሰው በተክሊል አግብተው በነገታው ደግሞ በቃ ሙሽራዋ በሜካፕ በበቃ በዚህ በአርቲፊሻል ጸጉር በቃ የሌላ አሻንጉሊት መስላ እኔ የእውነት በጣም ነው የገረመኝ። በጣም ማለት ነው። ከዚህ በፊት እኔ በጣም መወዳቸው መምህራን ሳይቀሩ ማለት ነው በጣም መወዳቸው በጣም ነው ድምፁ ራሱ በጣም ደስ የሚል ስሙ ጠፋብኝ የእውነት። እና በጣም በርካታ መምህራን እውነት ከተክሊል በኋላ ምንድን ነው ይሄስ ምን የሚሉት ነው? ተጋቡ፣ ከስጋው ደግሞ የበለጠ የለም አይደለ? ከዛ በነጌታው ደግሞ አዳራሽ ይሰበሰባል። በቃ ህዝቡ ይሰበሰባል። በአዳራሽ ውስጥ አሻንጉሊት መስላ ሚዜዎቹም እንደዛው ይመጣሉ ማለት ነው። ይሄ ነገር ከምን እንትን እያለ ነው? ከምን እየደረሰ ነው ማለት ታያላችሁ። እንግዲህ ሰኞ እሁድ ተክሊል ይደረጋል። ሰኞ ደግሞ በዱቄት በምናምን በአርቲፊሻል ነገር አሻንጉሊት መስለው ዝንጀሮ መስለው ይደረጋል ማለት ነው። በጣም እውነት በተክሊልም ተጋብተው በስጋው ደግሞ ተጋብተው እንደዛ ያደርጋሉ ማለት ነው። የቤተ ክርስቲያን ሰባኪዎች፣ መምህራኖች፣ ዲያቆናት አሁን ይሄ ዲያቆን በጣም ነው በቃ በጣም መነጋገሪያ እየሆነ ያለው ማለት ነው። እንዴት እኛ ከነሱ ምንድነው የምንማረው? እኛ ምንድነው ከነሱ የምንማረው እያሉ ብዙ ኮሜንቶች ሁሉ በጣም ልክ ናቸው። በነገራችን ላይ ትክክል አይደለም ያደረገው ነገር ዲያቆኑ ማለት ነው። ትክክል አይደለም። ለምን እንደዚህ ይደረጋል? ምዕመኑ ምንድነው የሚማረው? ልክ እንደ ዓለማዊ ሰው ተንበርክኮ ማለት ነው። ዲያቆኑ ተንበርክኮ በቃ ሴቷ ደግሞ የለበሰችው ልብስ እውነት ለመናገር ምንቅርቅር ያለ የካህን ሚስት የማይለብሰው ልብስ ለብሳ ነው እንግዲህ እዛ ላይ እጇን ቀለበት ሲያደርግላት የታገቢኛለሽ ወይ ጥያቄ ሲያቀርብላት የነበረ ማለት ነው። እና ይሄ ትክክል አይደለም፣ ልክ አይደለም። ይሄ ነገር ሊታረም ይገባል። በጣም በርካታ እኛ ቆይ ምን እንማር? ምን እንማር? ምእመኑ የሚያየው ምእመን ትክክል መስሎት በቃ እንደዛ ያደርጋል ማለት ነው። ትክክል አይደለም። ቀለበት የሚደረገው በስርዓት በቤተ ክርስቲያን አባቶች ካህናት ባርከውት ጸሎት ተደርጎበት ነው ቀለበት የሚደረገው እንጂ ዝም ብሎ በሩ ልክ እንደ ዓለማዊ ሰው ዝም ብሎ አይደለም የሚደረገው ማለት ነው። ቀለበት ስርዓት አለው። ስለዚህ ይሄ ዲያቆን እውነት ያንን ፎቶ ሊደልተው ይገባል። ትክክል አይደለም። የሚያየው ሰው ምዕመን ምንድን ነው የሚለው እንዴ? እውነት አሁን እኮ እግዚአብሔር በሚያውቀው በጣም ብዙ ነገር ነው በቃ የምናየው፣ በጣም ብዙ ነገር
እየተለመደ መጣ። አሁንማ እኮ ጭራሽ ስርዓተ ተክሊል ሲፈጸምላቸው ለራሱ ማለት ነው በዊግ ማለት እንደዚህ ምእመኑም በቃ ፀጉራቸውን ገልጠው በቃ ቤተክርስቲያን ላይ ሲሄዱ ማለት ነው ቤተክርስቲያን ላይ ሲገቡ ለራሱ እንደዚህ ተክሊል ሊደረስላቸው ምንም ያክል የፈረስ ጭራ ይባል የምን የህንድ ፀጉር አይታወቅም። እንግዲህ ያንን የሚያክል ፀጉር አድርገው በቃ ዱቄት ተቀብተውም ይመጣሉ ቤተክርስቲያን ማለት ነው። ትክክል አይደለም፣ እውነት ትክክል አይደለም እየተደረገ ያለው ነገር ማለት ነው። እንደዚህ ቢያንስ እንኳን እንደዚህ ስርዓተ ተክሊል ሲፈጸምላችሁ ለጋብቻ ስትሄዱ ቢያንስ እንኳን ይሄን ዱቄቱንም ምኑንም ትታችሁ መምጣት አለባችሁ። እንግዲህ ሚስጥራተ ቤተክርስቲያን ሊደረግላችሁ እዛ ዱቄት ላይ ነው የሚደረግላችሁ። እኔ እውነት አንዳንዴ በጣም እውነተኛ መምህራኖች የሚያስተምሩትን ትምህርት ብናዳምጥ ብንሰማ ከብዙ ነገር እንታረም ነበር ማለት ነው። እና አሁን በቃ ትንሽ ነው የቀራቸው፣ በቬሎ ሊመጡ ትንሽ ነው የቀራቸው ማለት ነው። እና ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ የሚሆነው? ለምን አሁን ቤተክርስቲያን እውነት ቤተክርስቲያን ለራሱ እንደዚህ ሆነው ሲመጡ ትክክል አይደለም ማለት አለባት። ትክክል አይደለም። በነገራችን ላይ ቤተክርስቲያን እዛ ምእመኑ የሚያየው ሰው ህግም አይደለም፣ ትክክልም አይደለም፣ ህግም አይደለም ማለት ነው። እና ከህግ ውጭ የሆነ ነገር ተደርጎ ሲመጣ አንዳንድ ገዳማት የእውነት አንዳንድ የተለያዩ ገዳማት ስንሄድ ይሄ ጥፍር አይፈቀድም። አንዳንድ ደስ የሚል የእውነት እንደዚህ ዊግ ተደርጎ መግባት አይቻልም። አንዳንድ ጸበል ቦታ ሲኬድ ማለት ነው። እና እንደዚህ ቢሆን ሁሉም ቦታ ላይ በጣም አሪፍ ነበረ እውነት። አሁንማ ሙሽሮች ማለት ነው ሙሽሮች እኔ እንደው ጥፍር ግን ምንድነው ጥቅሙ? እኔ እስኪ እንደው የምትቀጥሉ ሰዎች የምን ጥፍር ይሁን የዝንጀሮ ጥፍር ይሁን የጊንጥ ጥፍር ይሁን አይታወቅም። እውነት እንዴት እንደሚያስፈራ የተፈጥሮ እና እኛ ምንድን ነው የምንማረው? ማለት ለምንድን ነው ትክክል ያልሆነ ነገር እንደዚህ በአደባባይ የሚፖሰተው እንዴ? አሁን ዲያቆኑ ልክ ነው የሰራኸው? ልክ አይደለም የሰራኸው። ለምን ይህንን ቢያንስ እንኳን ለራስ እንኳን ድብቅ አድርገህ ብታስቀምጠው ማንም እንደዚህ ብዙ ትችት አይደርስብህም ነበር። በጣም ብዙ ኮሜንት ማለት ነው ብታዩ ኮሜንቱን ውስጥ ገብታችሁ ኮሜንቱን እንዴት እንደዚህ ይደረጋል? ልክ አይደለም፣ እንደ ዓለማዊ ሰው እንዴት እንደዚህ ያደርጋል ተብሎ እንግዲህ በጣም ነው በቃ ብዙ ትችት የደረሰበት ማለት ልክ ነው፣ ትክክል ነው። ለምን እንደዚህ እኛ ምን እንማር? እስቲ እኛ ምን እንማር? ጉድ እኮ ነው። ስለዚህ እናንተ እኛን እያስተማራችሁ መምህራን እኛን እያስተማራችሁ እናንተ ማተገብሩት ከሆነ ምንድን ነው ነገሩ? የእውነት ጳውሎስ መልካ ስላሴ አሁን አስታወስኩት ማለት ነው። ጳውሎስ መልካ ስላሴ ያገባ ሰዓት በእውነት በጣም ደስ ነበር የሚለው። እንደ ትናንት ማለት ነው በተክሊል ተሞሸሩ፣ ተጋቡ በተክሊል። ከዛ በሁለተኛ ቀኑ መልስ ነው ተብሎ መልስ ይሁን ምን ይሁን አዳራሽ ተከራይተው አዳራሹ ላይ የእውነት ሚስትየዋ ለብሳው የመጣች ነገር በእውነት በጣም ነው በቃ ይሄ ውጉ ያልቀራትም ምን አልቀራትም በቃ እንዳለ በቃ አሻንጉሊት መስላ ትናንት እንዴት ደስ የምትል ሰማያዊ ሙሽሮቹ ነው። ከዛ በሁለተኛ ቀኑ ግን ይሄ ዱቄቱ ማለት ነው ለሙቀጥሩ ነው አሉ። እንዴት ነው ለሙቀጥሩ የሚሆነው? ለሙቀጥሩ ነው አሉ። ይሄ ዱቄቱ ማለት ነው የፊት ላይ የሚደረገው ዱቄት ሲጀመር ማለት ነው። ይሄ ዱቄት እኔ አንዳንዴ ግርም ነው የሚለኝ ማለት ነው ሜካፕ የሚጠቀሙ ሴቶች ማለት ነው። በጣም ይገርመኛል አንዳንዴ። ለምን መሰላችሁ? መቀባቱ ለራሱ ስንት ሰዓት እንደሚፈጅ የምን ወደፊት እኮ ግን ሳይድ ኢፌክት አለው። በነገራችን ላይ ይሄ ሜካፕ ወደፊት እድሜያቸው በሄደ ቁጥር በጣም ብዙ የተለያየ እንትን አለው ችግር ያመጣል ማለት ነው። እና በተፈጥሮ ውበታችሁ በጣም ነው የምታምሩት። ለምንድን ነው እንደው ይሄንን ነገር ዱቄት የተለያየ ዱቄት እውነት ፊት ላይ የሚደረገው እኮ ራሱ ከ10 አይነት በላይ ነው። በነገራችን ላይ የብዛቱ ብዛት አንዴ ማለት ልሻ፣ አንዴ የተለያየ ከለር፣ አንዴ ደግሞ እዚህ ጋር
እዚህ ጋር ደግሞ እዚህና እዚህ ጋር ደግሞ የሆነ ደም የሚመስል ነገር ይደረጋል። በቃ ምን ብዬ ልንገራችሁ አንዳንዴ እና እንደዛ ሆኖ ዝንጀሮ መስለው መልካቸው ከጥቅም ውጭ ሆኖ ይመጣሉ ማለት ነው። እና በእነሱ ቤት በቃ ያምራሉ። ትክክል አይደለም በነገራችን ላይ አብሶ ይሄ የዓለማዊ ሰዎች ያው እንደፈለጉ ትክክል አይደለም በነገራችን ላይ። ግን ደግሞ በቤተ ክርስቲያን አገልጋዮች፣ በቤተ ክርስቲያን ዘማሪያን፣ መምህራን፣ ዲያቆናት፣ ካህናት ሚስቶች እንደዚህ ሲያረጉ የእውነት በጣም ነው። እኛን አትጠቀሙ፣ እኛን እንደዚህ ዊጋት አድርጉ፣ ትክክል አይደለም ይሄ ጥፍርም ምንም ይሄ ኮተታ ኮተት አትጠቀሙ ተብለን እየተማርን እያስተማሩን፣ ቤት ውስጥ ግን ራሳቸው የማይተገብሩት ከሆነ እንዴት ነው ነገሩ? ለዛውም በአደባባይ ማለት ነው። እና ይሄ ነገር ሊታረም ሊስተካከል ይገባል። እንዴ ብዙ እኮ ነው የሚሰናከለው በነገራችን ላይ በጣም ብዙ ይሰናከላል በእንደዚህ አይነት ነገር። እንዴ እሱ ካደረገውማ መምህሩ ካደረገማ ዲያቆን እንዲህ ካደረገማ ይላል ምንም የማያውቅ ሰው ማለት ነው። ስለዚህ በነገራችን ላይ ትክክል አይደለም። መምህሩ ቢያደርግ ራሱ ነው የሚጠየቀው፣ ማንም በማንም አይጠየቅም። ነገር ግን እነሱ ስለሚታወቁ ምእመኑ ይሰናከላል። ሰውን መከተል አያስፈልግም በነገራችን ላይ የሰው ተከታዮች አትሆኑ። በነገራችን ላይ የመምህራን እንደዚህ ተከታዮች በሆናችሁ ሰዓት የአንድ ነገር ቢያጠፋ እናንተ ማብራችሁ ነው ገደል የምትገቡት። እና አትከተሉ ሰውን። ያንን ትምህርቱን የሚያስተምረው ትምህርት ለእናንተ ስርዓተ ቤተክርስቲያን የጠበቀ ከሆነ ታደምጣላችሁ፣ የሚጠቅማችሁን ታደምጣላችሁ። ከዛ ከስርዓተ ቤተክርስቲያን የወጣ ከሆነ አልፋችሁ ትሄዳላችሁ። እና ስለዚህ እናንተ መምህራን በእውነተኛ እኛ እናንተን የመናገር ስልጣንም መብትም የለንም። ነገር ግን ይሄ ነገር ቢስተካከል በጣም ጥሩ ነው ማለት ነው። እና እናንተ እንዲያደርጋችሁ በአደባባይ አታድርጉ። ሲጀመርም ትክክልም አይደለም በነገራችን ላይ። እና እናንተ ትክክል እንዳልሆነ እያወቃችሁ እንደዚህ መሆኑ በእውነት እኔ በጣም ነው የተናደድኩት። ይሄ ዲያቆኑን ሳይ ማለት ነው በጣም ነው የተናደድኩት። ለምን ለማያውቅ ሰው ይሰነካከላል? እንደዚህም አይደለም ቀለበት የሚደረገው ስርዓተ ቤተ ክርስቲያንም አይደለም። እና ስለዚህ እንግዲህ ይሄንን ነገር ማስተካከል አለባችሁ። ይህን ነገር እንደዚህ በአደባባይ የምታደርጉትን ነገር መምህራን እንዲሁም ደግሞ ዲያቆናት፣ ካህናት ይህንን ነገር እኔ ካህን እስካሁን አላየውም። በእርግጥ የመምህራን ያው ካህን ነው፣ በአጠቃላይ ዲያቆንም ካህን ነው። እና ስለዚህ ይህንን ነገር ምእመን እንዳይሰናከል ከዚህ በአደባባይ ብዙ ነገር እናያለን። ያው ብዙ ነገር እናያለን አንዳንዴ። እና ይሄ ነገር ግን መስተካከል አለበት። እና ወንድማችን ደግሞ ይሄንን ቪዲዮ ማጥፋት አለበት። ይሄንን ቪዲዮ ይሄንን ፎቶ ማጥፋት አለበት። ለምን ሰው እያየው እንትን ማለት የለበትም፣ መሰናከል የለበትም። ስለዚህ መጥፋት አለበት። እና ይሄ ሜካፕ የምትቀቡ ደግሞ ማለት ነው። እኔ እውነት አንዳንዴ እኮ በጣም ነው የሚገርመኝ። ለደቂቃ ነው በቃ። አሁን ይሄ ሜካፕ ማለት ነው ዝናብ ከመታችሁ እኮ በቃ እንዳለ ነው የለበሳችሁት ልብስ ሁሉ የሚበላሸው። በነገራችን ላይ አይመስላችሁ? አሁን ዝናብ ያንን ዱቄት ይኸው የተለያየ ዱቄት ነው መቼስ። እና ያን ተቀብታችሁ ዝናብ ቢመታችሁ እርግብ እንዲሁ ነጭ ልብስ ለብሳችሁ ዝናብ ቢመታችሁ አስቡት እስኪ። ስለዚህ ይቅርባችሁ። የሆነ ምንም ጥቅም የለውም በነገራችን ላይ ለደቂቃ ነው። ከዛ አሻንጉሊት መምሰል ነው። እኔ እንደ አሻንጉሊት እኔ አንዳንዴ በሜካፕ ያለ ሜካፕ እንዴት በጣም ውብ የሆኑ ሴቶች ሜካፕ አድርገው ስታያቸው ያስፈራራሉ። በነገራችን ላይ በጣም የሚያስፈሯቸው። እና ይህን ነገር ግን ያው ብታስተካክሉ ያው ለራሳችሁም ጥቅም ነው። መታችሁ ያንን ማስለቀቅ መቀባቱ ለራሱ ድካም ነው፣ ማስለቀቁም ድካም ነው። የሚለጣጠፍም ነገር አለ። እኛ አሁን እኮ እውነት የሚገርም እኮ ነው። እዚህ አይን ላይ የሚለጠፍ ይሄ ሽፋሽፍት አለ አይደለ? ይሄ ሽፋሽፍት ማለት ነው። እንደዚህ አይነት ሽፋሽፍትም አለ የሚለጠፍ። ምንም እኮ የሌለ እኮ ጉድ የለም በነገራችን ላይ። እና እዚህ ጋር የሚለጠፍ አለ። እዚህ ብቻ ሆዲ ብቻ ነው። እና
ይህን ነገር አንዴ ታስታውሳላችሁ። ቬሮኒካ አዳነ ማለት ነው ላዩት ይመለጡ እኮ ነው። በነገራችን ላይ የሆነ እዚህ ጋር የሚለጠፈውን ነገር ለጥፋለሁ ብላ የሆነ መለጠፊያውን አደረግኩ ብላ ምንድን ነው ያደረገችው? ማስትሽ ነው መሰለኝ ያደረገችው እና ዱባይ ለኮንሰርት ሄዳ ታስታውሳላችሁ። እና እንደዛ አልላቀቅላት ብሎ አይኗ በስንት ያው እዛ ስፔሻል ዶክተር ስላለ ነው እንጂ በጣም ከባድ ነው በነገራችን ላይ። እና እንደዚህ ከምትታመሙ ራሳችሁንም ከምታሳምሙ እንደው ቢቀርባችሁስ። ጥፍር ለራሱ ጥፍር የሚሰካው የሚገጣጠመው ጥፍር ማለት ነው በነገራችን ላይ ወደፊት አሁን ለራሱ እንደዚህ በተደጋጋሚ ከተደረገ በጣም ጉዳት አለው ለዚህ ለትክክለኛ ጥፍሩ ማለት ነው። አንዳንድ ዶክተሮች ሲያስተምሩ አይታችሁ ከሆነ እና ይህንን እንዲሆነው አውጭ መስለው ሲመጡ ቤተክርስቲያን ታዲያ እውነት ይሄ መስተካከል አለበት። እንደዚህ ሆናችሁ የምትመጡ ልትጋቡም ሆነ ቤተክርስቲያን ልትሳለሙ ትክክል አይደለም። የእውነት እንደዚህ ሆናችሁ ለምትመጡ ሰዎች እና አስተካክሉ። ሁላችንም ራሳችን ማስተካከል አለብን። ሁላችንም ለቤተ ክርስቲያናችን ጥብቅና መቆም አለብን። የግድ ካህናት፣ የግድ አባቶች፣ የግድ እነሱ መናገር የለባቸውም። እና እንደዚህ ሆናችሁ ያሳፍራል እኮ በነገራችን ላይ እንደዛ የተለያየ ባዕድ ነገር አድርጋችሁ ስትገቡ ቤተ ክርስቲያን ትክክል አይደለም። እና ቤተሰቦቼ ለማንኛውም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ወዳቸዋለሁ። መልካም ምሽት ባይ